ሰላም ሰላም ውድ የአደይ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬም እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ። እንዴት በቀላል መንገድ ዛሬ ብቻ እንዴት እንግሊዘኛ ማንበብ መጻፍ እንደምንችል እናያለን ማለት ነው። ምንድነው ዛሬ የምናየው? አናባቢዎችን፣ ተነባቢዎችን መጀመሪያ ድምጻቸውን አውቀን እንዴት በቀላል ከዚህ ሳንወጣ ቃላቶችን እየመሰረትን ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማረን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እዚህ ጋር የምታዩቸው መጀመሪያ አናባቢና ተነባቢ። አናባቢና ተነባቢ እንዴት ነው የምናውቀው የሚለው መጀመሪያ ታውቃላችሁ። ሌላ ጊዜም ስለሰራሁላችሁ። ስለዚህ ሾርት ባውልና ሎንግ ባውል ወይም ረጅም ድምጽና አጭር ድምጽና ረጅም ድምጽ ብለን እንጠራቸው አሉ። እነሱ መጀመሪያ ማወቅ አለብን። አሁን ኤ ምን አይነት ድምጽ አላት? በአጭር ድምጽ እንደ አ እንደምትነበብ ትይዛላችሁ። ኤ እንደ አ ትነበባለች። ኢ እንደምን ይነበባል? እንደ ኤ ይነበባል። ብዙ ጊዜ ስለሰራው ይደጋግሞሽ እንዳይሆንባችሁ ግን እንዲገባችሁ ስለፈለኩ ነው። አይ እንደምን ይነበባል? እንደ ኢ ይነበባል። ኦ እንደምን ይነበባል? እንደ አ ይነበባል። እንደ አም ይነበባል። እንደ ኦም ይነበባል። ዩ እንደ ኡም ይነበባል። እንደ አም ይነበባል ማለት ነው። ስለዚህ ሁለት ድምጽ ያላቸው አሉ። እነዚህ መጀመሪያ ትይዛላችሁ ማለት ነው። መቼ ነው? በአጭር ድምጽ ማለት ነው። በረጅም ድምጽ አሁን ደግሞ ኤ እንደምን ይነበባል? እንደ ኤ። እዚህ ጋር እንደ አ ነበር፣ እዚህ ጋር እንደ ኤ ይነበባል። ኢ እንደ ኢ ይነበባል። አይ እንደ አይ ይነበባል። ኦ እንደ ኡ፣ ዩ እንደ ዩ ይነበባል የሚለው መጀመሪያ ትይዛላችሁ ማለት ነው። መቼ ነው እንደ ኤ የሚነበበው? መቼ ነው? አሁን ለምሳሌ ኤ መቼ ነው እንደ አ የሚነበበው? መቼ ነው እንደ ኤ የሚነበበው የሚለው በደንብ ቃላቶችን ስንመሰርት ይገባችኋል ማለት ነው። በሌላ አባባል ሾርት ባውል ማለት ምንድነው? ከቃሉ አንድ አናባቢ ብቻ ሲኖረው ማለት ነው። ከቃሉ አንድ አናባቢ ብቻ ሲኖረው አናባቢዎች ወይም ሾርት ድምጽ አላቸው እንላለን። በዚህ በኩል ደግሞ ሎንግ ወይም ረጅም ድምጽ የምንለው ደግሞ ምንድነው? ከቃሉ ሁለት ወይም ከዛ በላይ አናባቢ ካለው ድምጹ ይረዝማል። ለምሳሌ ኤን እንደ ኤ እናነባለን። ከጎኑ ከኤ ጋር ሌላ አናባቢ ቢኖር ማለት ነው። ኤም ከጎኑ ሌላ አናባቢ ካለው ኤ ሚል ድምጽ አለው። አይ ከጎኑ ሌላ አናባቢ ካለው ከቃሉ ማለት ነው አይ ሚል ድምጽ አለው። ኦም እንደ ኦም ይነበባል ማለት ነው። ዩ እንደ ዩ ይነበባል የሚለውን መጀመሪያ መያዝ አለባችሁ። እነዚህ ስንት ናቸው? አምስቱ ተነባቢ አናባቢ ማለት ናቸው። እነዚህ አምስቱ አናባቢ ናቸው። መጀመሪያ እነዚህ ማወቅ አለባችሁ። ያለ እነዚህ ቃላቶችን መመስረት ማንበብ መጻፍ ስለማንችል እነዚህን የግድ ማወቅ አለባችሁ አምስቶቹን። ከዛ የተቀሩት 21 ምንድን ናቸው ማለት ነው? ኮንሶናንት ወይም ተነባቢ ብለን የምንጠራቸው ስንት ናቸው ማለት ነው? 21። ስለዚህ እነዚህን ድምጽ አሁን በደንብ እናያለን። ከዛ ማንበብ መጻፍ ትችላላችሁ። እነዚህን ድምጻቸውን ካወቃችሁ፣ እነዚህም ካወቃችሁ አገጣጥሞ ማንበብ በጣም ሲምፕል ነው። ስለዚህ በጣም ቀላል ነው ማለት ነው። ስለዚህ ቢን እንደ ብ ማንበብ። ቢ ብ የሚል ድምጽ አላት። በሌላ አባባል ደግሞ እነዚህ ስድስተኛ ፊደል ናቸው። የአማርኛ ሳድስ ፊደል ብለን የምንጠራቸው ወይም ስድስተኛ ፊደል ብለን የምንጠራቸው አሉ አይደል? እነሱ ማለት ናቸው ሲጠሩ። ለምሳሌ አሁን ቢ በ እንደሆነ ይታወቃል አይደል? ስለዚህ የበ ስድስተኛ ፊደል ማለት ነው ብ ነው። ስለዚህ ቢ ብለን ማንበብ። ሲ የከ ስድስተኛ ፊደል ክ። ዲ የደ ስድስተኛ ፊደል ድ ብለን ማንበብ። ኤፍ ፍ ብለን ማንበብ። ኤች ይቅርታ ጂ ግ ብለን ማንበብ። ኤች ህ የሚል ድምጽ አለው። ጄ ጅ የሚል ድምጽ አለው። ኬ ክ የሚል ድምጽ አለው። ኤል ል የሚል ድምጽ አለው። ኤም ም የሚል ድምጽ አለው። ኤን ን የሚል ድምጽ አለው። ፒ ፕ የሚል ድምጽ አለው። ኪው ቅ እንደ ክ ማንበብ። አርን እንደ ር፣ ኤስን እንደ ስ ማንበብ። ቲን እንደ ት ማንበብ። ቪን እንደ ብ ማንበብ። ደብሊውን እንደ ው ማንበብ። ኤክስን ክስ የሚል ድምጽ አለው። ዋይ ይ ብለን ማንበብ። ቤን ዝ የሚል ድምጽ አለው። ስለዚህ እነዚህ ማወቅ አለባችሁ መጀመሪያ። ቢ ብ ብላችሁ ማንበብ። ሲ ክ፣ ዲ ድ፣ ኤፍ ፍ፣ ጂ ክ፣ ኤች ህ፣ ጂ ጅ፣ ኬ ክ፣ ኤል ል፣ ኤም ም፣ ኤን ን፣ ፒ ፕ፣ ኪው ቅ፣ አር ር፣ ኤስ ስ፣ ቲ ት፣ ቪ ቭ፣ ዳብሊው ው፣ ኤክስ ክስ፣ ዋይ ይ፣ ዜድ ድ የሚል ድምጽ አላቸው። ስለዚህ ቢን እንደ ብ ማንበብ። ሲን እንደ ክ፣ ዲን እንደ ድ፣ ኤፍን እንደ ፍ፣ ጂን እንደ ግ፣ ኤችን እንደ ህ፣ ጄን እንደ ጂ፣ ኬን እንደ ክ፣ ኤልን እንደ ል፣ ኤምን እንደ ም፣ ኤንን እንደ ን፣
ፒን እንደ ፕ፣ ኪውን እንደ ቅ፣ አርን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት፣ ዳብሊውን ይቅርታ ቪን እንደ ብ፣ ዳብሊውን እንደ ው፣ ኤክስን ክስ ብለን ማንበብ፣ ዋይን እንደ ይ፣ ዜድን እንደ ዝ እንደሚነበብ መጀመሪያ ምን ማለት አለባችሁ ማለት ነው ማወቅ አለባችሁ። ስለዚህ እነዚህን ድምጻቸውን ካወቃችሁ በኋላ ምንድነው ማለት የሚጠበቅባችሁ? ከዛ ቃላቶችን አሁን እያጣመርን እናነባለን። እያጣመርን ከነዚህ ሳንወጣ እንዴት እንደምናነብ እነግራችኋለሁ ማለት ነው። የተለያዩ ቃላቶችን እዚህ ጋር ጽፍላችኋለሁ፣ እናንተን ትሞክራላችሁ ማለት ነው። ዛሬ ማንበብ ይገባችኋል ብዬ አስባለሁ። በትንሽም ቢሆን ትንሽ ሂንት አግኝታችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። ስለዚህ አሁን በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። አሁን ቃላቶችን እናነባለን ማለት ነው። ቃላቶችን እናነባለን። እሺ አሁን ቃላቶችን አሁን እናንብብ። ከዚህ ለምሳሌ በአናባቢ ኤ እንጀምርና ለምሳሌ ምን ሊል ይችላል? ይሄን አንብቡልኝ እስኪ። ፒ እንደሚነበባል እንደ ፕ ይነበባል። ፒን እንደ ፕ እናነባለን። እዚህ ጋር ሳትሄዱ ማውጣት ትችላላችሁ። ፒን እንደ ፕ ማንበብ። ፕ ኤል እንደሚነበበው ያያችኋለሁ እንደ ል። ይኸው ል የሚል ድምፅ አለው። የታለ ኤል? ይኸው ል የሚል ድምፅ አለው። ፕ ል አ ኤ ምን አይነት ድምፅ አለው? እዚህ ጋር አ የሚል ድምፅ ነው ወይስ ኤ የሚል ድምፅ ነው ያለው? ምን አይነት ድምፅ ነው ያለው? አ የሚል ድምፅ ነው ያለው። ለምን? አንድ አናባቢ ብቻ ነው ያለው። እሱ ብቻ ነው ኤ ብቻ ስለሆነ ኤ ብቻ በሚሆንበት ጊዜ ምን ብላችሁ አምጡት ብያችኋለሁ? አ ሚል ድምፅ አለው ብያችኋለሁ። ለዛ ነው እንደ አ የምናነበው። ፕ ል አ ን ፕልአን ፕላን ብለን በቀላሉ ማንበብ ቻልን ማለት ነው። ፕላን ምንድን ነው? ፕላን ማለት ምንድን ነው? እቅድ ማለት ነው። እቅድ በሌላ በኩል ደግሞ እዚህ ጋር አሁን በረጅም ሲሆን እንጻፍላችሁ። ለምሳሌ ምን ብላችሁ ታነባላችሁ? ምን ብላችሁ ታነባላችሁ? ይሄን አንብቡልኝ እስኪ። አሁን በተመሳሳይ ፒን እንደ ፕ አነበብን። ኤልን እንደ ል ነው የምናነበው። ኤን እንደምናነበው ነው። እዚህ ጋር እንደ ኤ ነው ወይስ እንደ አ ነው የምናነበው? እንደ ምንድን ነው የምናነበው? እንደ ኤ ነው የምናነበው። ለምን? እዚህ ጋር እንደ አ ነበር ያነበብን፣ እዚህ ጋር ደግሞ እንደ ኤ። ለምን እንደ ኤ ያነበብነው? ከጎኗ ሌላ አናባቢ ያለች ኢ፣ መጨረሻ ላይ ኢ ያለች አይደለ? ስለዚህ ኢ ስላለች ሎንግ ነው የሚሆነው ድምፁ ማለት ነው። ረጅም ድምፅ ነው ያለው ማለት ነው። ለዛ ነው እንደ ኤ ያነበብነው። እዚህ ጋር ምን ብያችኋለሁ? ሎንግ ባውል የምንለው ሁለት ወይም ከዛ በላይ አናባቢ ሲኖረው ብያችኋለሁ። እዚህ ጋር ስንት አናባቢዎች አሉ? ከኤ ጋር ሁለት ናቸው ማለት ነው። ስለዚህ ሁለት ስለሆኑ ምን አይነት ድምፅ አላት ማለት ነው? ኤ ራሷን ኤ ብለን እንደምንጠራት ነግሬያችኋለሁ። እዚህ ጋር ደግሞ ብቻዋን ስለሆነች እንደ አ እንደምንጠራት ነግሬያችኋለሁ ማለት ነው። ይሄን ብቻ መያዝ ነው የሚጠበቅባችሁ። ስለዚህ ፕልአን ፕልአን። እዚህ ጋር ደግሞ ፕልኤን። አያችሁ ልዩነቱ? ኤ ሚል ድምፅ አለው እዚህ ጋር ደግሞ አ ሚል ድምፅ አለው። ይሄ ነው ልዩነቱ ማለት ነው። ፕልአን ፕሌን ማለት ምንድነው? አውሮፕላን ነው። አውሮፕላን ነው እንደምታውቁት ማለት ነው። ከዛስ ምንድን አለ? ለምሳሌ ይሄን አንብቡት እስኪ። ይሄን አንብቡት። ምን ይላል? ሞክሩ። ምን አይነት ድምፅ አለው? አሁን እዚህ ጋር ምን አለ? ፍ አላ ፍ አ ር ፍአር። ለምን እንደ አነበብ ነው? ኤን ለምን እንደ አነበብ ነው? አሁንም ብቻዋን ናት። እዚህ ጋር ብቻዋን ስለሆነች እንደ አነበብ፣ እዚህ ጋር ብቻዋን ስለሆነች እንደ አ ነው የምናነባት። ሌላ አናባቢ የላትም። ለዛ ፍአር ፍአር ፍአር። ፋር ማለት ምንድነው? ሩቅ ማለት ነው። ፋር ሩቅ ማለት ነው ማለት ነው። ትእዛዝ እዚህ ጋር ለምሳሌ እንደዚህ ቢሆንስ ለምሳሌ እንደዚህ ቢሆን ምን ብላችሁ ታነቡታላችሁ? እንደዚህ ቢሆን እንዴት ነው የምታነቡት? አሁን እዚህ ጋር ፍ አለ፣ ኤ አለ፣ አ አለ፣ አር አለ። ስንት አናባቢዎች ይታያችኋል? ስንት አናባቢዎች አሉ? ስንት አናባቢ ነው ያሉ? ሁለት አናባቢዎች። ማንና ማን ናቸው? አይና ኤ። ስለዚህ ሁለት ከሆኑ ድምፁ ምንድነው ማለት ነው? ድምፁ
ረጅም ነው ማለት ነው። ረጅም ነው ማለት ነው። ስለዚህ ኤና እዚህ ጋር አሁን እንደ ኤ ነው የምናነበው። ፍ ኤ ር ፍ ኤ ር ፍ ኤ ር። አያችሁ ኤ የሚል ድምፅ አለው። እዚህ ጋር አብ ነበር ያለው። ለምን? እዚህ ጋር ሁለት ናቸው አናባቢዎች። ኤ ምን አይነት ድምፅ አለው ማለት ነው? እዚህ ጋር ኤ የሚል ድምፅ ስላለው። ስለዚህ ፍ ኤ ር ፌር። ፌር ማለት ምንድን ነው? ፍትሃዊ ወይም ትክክለኛ። ፌር ማለት ፍትሃዊ ወይም ትክክለኛ ማለት ነው። ፍትሃዊ ወይም ትክክለኛ ማለት ስንፈልግ እንላለን ፌር እንላለን ማለት ነው። ፌር። ከዛስ ለምሳሌ ሌላ ነገሮች ከኤ ውጭ አሁን ደግሞ በኤን አየን ባጭና በረጅም። ለምሳሌ ኢ ብ አሁን እዚህ ጋር ኤ ምን አይነት ድምፅ አለው? እዚህ ጋር አሁን አናባቢ ኤን ጋር ኤን አነበብን። ለምሳሌ ኢን ደግሞ ለምሳሌ ብ ኤ ድ ነው ወይስ ብኢድ ነው የምንለው ስናነብ? እዚህ ጋር ብኢድ ብለን እናንብበው ወይስ ቤድ ብለን እናንብበው የሚለውን አሁን እዚህ ጋር ማወቅ አለባችሁ። ለምሳሌ እዚህ ጋር ስንት አናባቢ አለ? መጀመሪያ ኢ የሚል ድምፅ አለ ማለት ስንት አናባቢ አለ? አንድ አናባቢ ብቻ አለ። ስለዚህ አንድ አናባቢ ብቻ ሲኖረው ኤ ምን አይነት ድምፅ አለው ብያችኋለሁ? ኢ እንደ ኤ ይነበባል። አያችሁ ኢ አናባቢ ኢ ብቻውን ከሆነ ከጎኑ ሌላ አናባቢ ከሌለው እንደሚነበባል ብያችኋለሁ። እንደ ኤ ይነበባል ብያችኋለሁ። አሁን ስለዚህ እዚህ ጋር ስንት አናባቢ ነው ያለው? ኢ ብቻ ነው አይደለ? ኢ ብቻ ከሆነ ሲነበብ እንደ ኤ ነው የምናነበው። ኤ የሚል ድምፅ ነው ያለው ማለት ነው። እንግሊዘኛውን ኢ ብለን አንጠራም። ኢ ብለን የምንጠራ ሁለት ወይም ከዛ በላይ አናባቢ ሲኖረው ነው ማለት ነው። ስለዚህ ብ ብላችሁ ማንበብ ኤ ነው የምትሉት። አያችሁ ኤ የሚል ድምፅ አለው። ዲም ድ ብለን ማንበብ ብ ኤ ድ ብ ኤ ድ ቤድ ብለን በቀላሉ ማንበብ ቻልን ማለት ነው። ብ ኤ ድ ቤድ። አያችሁ ቤድ ማለት ምንድን ነው? አልጋ ማለት ነው። አልጋ። አሁንም በተመሳሳይ ስንት አናባቢ ታገኛላችሁ እዚህ ጋር? ም ኤ ወይስ ኢ? ኢ ሳይሆን ኤ ነች። ምክንያቱም አሁንም ብቻዋን ነች ያለችው። ብቻዋን አናባቢ ኢ ብቻዋን ስትመጣ እንደምን የምታነቡት? ባጭር አማርኛ እንደ ኤ ማንበብ ነው የምትችሉት። እንደ ኢ አትነበብ፣ እንደ ኤ ነው የሚነበበው። ስለዚህ ም ኤ ት ሜት ብለን ማንበብ። ሜት ማለት ምንድን ነው? አገኘ። ለምሳሌ የሆነ ሰው አገኘ ስትሉ ሜት ትላላችሁ፣ ወይም አገኘው ስትሉ አገኘ ብላችሁ ማለት ትችላላችሁ ማለት ነው። ማንበብ ሜት በረጅም ድምፅ። ለምሳሌ አሁን እዚህ ጋር ይሄ ማን ነው አይደል? አሁን ለምሳሌ እንደዚህ ቢሆን ምን ብላችሁ ታነቡታላችሁ? ለምሳሌ እዚህ ጋር አሁን ስታነቡ እዚህ ጋር ሜት ብለን ነበር ያነበው ነው ኤ ብለን ነበር ያነበው። እዚህ ጋር አሁን ኤ ብለን ነው የምናነበው አይደለም። ለምን? ምክንያቱም ሁለት ናቸው አናባቢዎቹ። ኢ ስንት አናባቢ ያለ? ሎንግ ነው፣ ሁለት ናቸው ማለት ነው። ሎንግ ከሆነ ደግሞ ኢን እንደማንበብ አለባችሁ። እንደ ኤ ሳይሆን ራሷን እንግሊዘኛዋን ኤ ብላችሁ ማንበብ ትችላላችሁ፣ ያልኩት መንገድ ማለት ነው። ስለዚህ እሱን ነው ይዛችሁ የምትሄዱት። አሁን ሁለት ስለሆኑ ኤ ብለን ማንበብ አለብን። እንደ ኤ ሳይሆን እንደ ኢ ማንበብ አለብን ማለት ነው። ስለዚህ ሚት ማለት ምንድን ነው? መገናኘት። እዚህ ጋር ሜት ብለን ነው ኤ ተገናኘ ወይም ኦልሬዲ ተገናኝቷል ማለት ነው። ወይም ተገናኝተናል ለማለት ሲፈልጉ፣ አግኝቻለሁ ማለት ሲፈልጉ ነው ሜት የምትሉ። እዚህ ጋር ደግሞ መገናኘት ገና። ስለዚህ ትርጉሙ ችግር የለውም። ምን አላችሁኝ? ቅርታ መገናኘት ብላችሁ በቀላሉ መተርጎም ትችላላችሁ። ስታነቡ ግን ሚት በቃ ኢ ሚል ከሆነ ኢ ብለን ማንበብ፣ ኤ ከሆነም ኤ ብለን ማንበብ፣ ኤም ከሆነች ኤ፣ አይም ከሆነች አይ ብለን ማንበብ አለብን ማለት ነው። መቼ? ሎንግ ከሆነ ሁለት ወይም ከዛ በላይ አናባቢ። እዚህ ጋር ደግሞ ኤ ካሁን ለምሳሌ ኤ ብለን ኤ አሁን እዚህ ጋር ብቻዋን ነች አይደል? ኤ ብቻዋን ከሆነች እንደ አ ነበብናት። እዚህ ጋር ብቻዋን ስለሆነች እንደ አ ነበብናት። እዚህ ጋር ኢ ብቻዋን ስለሆነች እንደ ኤ ነበብናት። እዚህ ጋር ብቻዋን ስለሆነች ኤን እንደ ኤ ነበብናት ማለት ነው። ስለዚህ ይሄን ማየት አለባችሁ መጀመሪያ። ከዛስ ለምሳሌ ይሄም ቢሆን ለምሳሌ ተመሳሳይ ነው። ይሄም ተመሳሳይ ነው። ለምሳሌ ይሄ ምን ይላል? ይሄ ይቅርታ፣ ይሄ ምን ይላል?
በተመሳሳይ ይህ ምን ይላል? ድምፁ ተመሳሳይ ነው፣ ከላይኛው ጋር ተመሳሳይ ነው። ትርጉማቸው ነው የሚለያይ፣ ግን ሲጻፉም ይለያያሉ። አጻጻፋቸውና ድምጻቸው ማለት ድምጻቸው ተመሳሳይ ነው፣ ትርጉማቸውና አጻጻፋቸው ግን ይለያያል። አሁን ለምሳሌ ይህ ምን ብላችሁ የምታነቡት ኤምኤን ምን ብላችሁ ማንበብ አለባችሁ? ኤምኤን ምኢት ከዛ ኤን አናባቢ። ምክንያቱም ሁለት አናባቢዎች በአንድ ሲመጡባቸው የመጀመሪያውን አናባቢ ባችሁ ቀጥሎ ያለውን አናባቢ አለማንበብ ትችላላችሁ። ስለዚህ ምኢት ምኢት ሚት አያችሁ። አሁንም እንደ ኢ ነው ያነበብናት፣ ኤን ማለት ነው። ኢን እንደ ራሷን እንደ ኢ ነው የምናነባት፣ እንደ ኤ አናነባትም። ስለዚህ ምኢት ሚት ማለት ስጋ ማለት ነው፣ ስጋ። ከዛስ ለምሳሌ በኢ አንድን ጨምር። በኢ በቃ ጨረስን፣ በኢ ጨረስን። ለምሳሌ በአይ ለምሳሌ በአይ ምን እንችላለን? በአይ አሁን በኢ አነበብን፣ በኢም አነበብን። በአይ እስካሁን ሞክር። በአይ ለምሳሌ ሂም ማለት ምን ማለት ነው? ሂም ማለት እሱ ማለት ነው። እሱ አሁን እዚህ ጋር ስታነቡ እንዴት ነው የምታነቡት? ኤች አይ ኤም። ስለዚህ አሁን አናባቢ አይ ላይ ደረስን ማለት ነው። አይ ምን አይነት ድምፅ አላት ብያቸዋለሁ? በሎንግ ወይም ማለት በአጭር ድምፅ አይ ብቻ ሲሆን ማለት ነው። ሌላ አናባቢ ሲኖር አሁን ለምሳሌ አይ ብቻ ናት አይደል? እዚህ ጋር ሌላ አናባቢ ከጎኗ የለም። ስለዚህ አሁን አይ ምን አይነት ድምፅ አላት ማለት ነው? እዚህ ጋር የጻፉላችሁ ምን አለ? ኢ የሚል ድምፅ አላት ማለት ነው። ኢ የሚል ድምፅ አላት። ስለዚህ እዚህ ጋር ምን ብለን ማንበብ ነው ማለት ነው? ኤች አይ ኤችን ህ አይን ምን ብለን ማንበብ? ኢ ህ ኢ ህ ኢ ኤምን ም ብለን ማንበብ። ህ ኢ ም ሂ ኢ ም ሂም። ሂም ማለት ምንድን ነው? እሱ ማለት ነው። እሱ። ስለዚህ እዚህ ጋር ኢሚል ድምፅ አለው። ኢሚል ድምፅ አለው መቼ? ብቻውን ሲሆን፣ አናባቢ ኢ ብቻውን ሲሆን ማለት ነው። ኢሚል ድምፅ እንዳለው መያዝ። በሌላ በኩል ደግሞ አናባቢ አይ በረጅም ድምፅ ለምሳሌ ሁለት ወይም ከዛ በላይ አናባቢ ሲኖረው ለምሳሌ ምን ብለን እናነባለን? ይሄን አይ ምን ብለን እናነባለን? ል አይ ፍ ል አይ ፍ። አያችሁ አሁን እዚህ ጋር አይ ሚል ድምፅ አለው። ለምን ነው አይ ሚል ድምፅ ያለው? ሎንግ ነው። ሎንግ ነው። ሁለት አናባቢ ያለው ማለት ነው። ሎንግ መሆኑን የምናውቀው ደግሞ ሁለት ናቸው፣ አይ እና ኢ። እዚህ ጋር ግን አይ ብቻ ነበረ፣ እንደ ኢ አናባቢ ነው። እዚህ ጋር ደግሞ አይ ኢ ተጨምሯል፣ ወይም ሌላ አናባቢ ያለው ማለት ነው። ስለዚህ ሌላ አናባቢ ሲኖረው አይ ኢ ምን አይነት ድምፅ አለው ማለት ነው? ማለት አይ ምን አይነት ድምፅ አለው? አይ የሚል ድምፅ አለው። እዚህ ጋር አንድ ሲኖር እንደ ኢ አንብበን ነበር። እዚህ ጋር ደግሞ ሁለት አናባቢ ሲኖር ደግሞ እንደምናነባው ብያቸዋለሁ፣ እንደ አይ። ራሷን እንግሊዝኛዋን አይ ብለን እንጠራሃለን። ስለዚህ ኤል አይ ል አይ ፍ ል አይ ፍ። ኢ መጨረሻ ስትሆን አትነበብም። እሺ እንዲህ ነው የምትጻፈው። ስለዚህ ል አይ ፍ ላይፍ ላይፍ ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ላይፍ ምንድን ነው? ይህን ታውቃላችሁ። ምንድን ነው? ህይወት ማለት ነው። ህይወት ህይወት ህይወት። ሌላስ? ለምሳሌ ሌላ ምን ትላላችሁ? በኤች በአይ ለምሳሌ ላይ በአጭር ድምፅ ሌትስ ሲት። ይህን አንጉዝ ሲሆን አሁን እዚህ ጋር ስ ኢ ነው የምትሉት። አያችሁ አይ ኢሜል ድምፅ አለው። ለምን? ብቻውን ስለሆነ ኢሜል ድምፅ ስላለው እዚህ ጋር እንደነገርኳችሁ ኢሜል ድምፅ አለው። ስ ኢ ቲን ት ብለን ማንበብ። ስ ኢ ት ስ ኢት ሲት ሲት ስንል ምን ማለት ነው? ተቀመጥ ወይም መቀመጥ ማለት ነው። ሲት ሲት ማለት መቀመጥ ወይም ተቀመጥ ለማለት ስንፈልግ ሲት እንላለን ማለት ነው። መቀመጥ አለን ማለት ነው። መቀመጥ። እዚህ ጋር ስትሄዱ ምን አለ? እዚህ ጋር ለፋይፍ ለምሳሌ በሎንግ ስንሄድ ደግሞ ለምሳሌ ይህም ምልክት ታነቡታላችሁ። አሁን እዚህ ጋር ኢ ብቻ ከዚህኛው ላይ ኢ ብቻ ነው የተጨመረ፣ ሙሉ በሙሉ ድምፁ ይቀየራል ማለት ነው። አንድ አናባቢ ብቻ አፌክት አለው ማለት ነው። ስለዚህ እዚህ ጋር ሁለት አናባቢ አለ፣ እዚህ ጋር አንድ አናባቢ ስላለ
አንድ አናባቢ ብቻ ሲኖር እንደ ኢ ያነበብን። እዚህ ጋር ደግሞ አሁን እንዴት ነው የምናነበው? ሁለት ናቸው አይደል አናባቢዎች። ስለዚህ አይ ምን አይነት ድምፅ አላት ማለት ነው? ራሷ አይ የሚል ድምፅ አላት ማለት ነው። ስለዚህ ችን ስ አበሉ ስ አይ ት ስ አይ ት ስ አይ ት ሳይት ሳይት እላችሁ ማንበብ ሳይት። አያችሁ አይ የሚል ድምፅ አለው ራሱ ማለት ነው። ሳይት ማለት ምንድነው? ቦታ ማለት ነው። ቦታ ስንል ሳይት እንላለን ማለት ነው። ሳይት ያ እዚህ ጋር አይ እዚህ ጋር የሚል ድምፅ አለው ማለት ነው። ከዛ ለምሳሌ በማን እናያለን? በሆ ለምሳሌ በኦ እንይስ። ለምሳሌ በኦ ስናይ እንዲህ ብለን እናንብብ እስኪ። ለምሳሌ ኦ እንኳን ችግር የለውም ባጭርም በረጅም ትንሽ ይመሳሰላል። አሁን እዚህ ጋር ስንት አናባቢ ያለው? ኦ ብቻ ነው አይደል? ስለዚህ ኦ ሲሆን እንደሚነበባል እንደ አም ይነበባል ብያቸዋለሁ፣ እንደ ኦም ይነበባል ብያቸዋለሁ። እንደ ኦም እንደ አም እናነባለን በአጭር ድምፅ። ለምሳሌ በአጭር ድምፅ ነው። ስለዚህ ይህን እንደ አ ነው የምናነበው። ፍአት ሀት ነው የምንለው። ፍአት ሀት ማለት ምንድነው? ሙቀት ማለት ነው። ሙቀት ሀት ያጥራል። ኦ የሚለው ድምፅ ያጥራል። ሀት ነው የምንለው። በቃ ሀት ባያችሁ ድምፁ አጭር ነው እንጂ ኦ የሚለው ድምፅ ሙሉ ለሙሉ አይቀየርም፣ ግን ድምፁ በጣም አጭር ነው የሚሆነው ማለት ነው። ስለዚህ ሀት ማለት ምንድነው? ሙቀት ማለት ነው። ሙቀት። እዚህ ጋር ደግሞ አሁን ስታዩ አይች ኤዮ ሁለት አናባቢ አለ። ስለዚህ ድምፁ ያዝ እናደርገዋለን። ኦ የሚለው ድምፅ አይቀየርም፣ ግን ድምፁ ያዝ እናደርገዋለን። ህ ኦ ም ሆም ስትሉ አሁን ኦ የሚለው ድምፅ ትንሽ አየር አለው አይደል? ትንሽ ያዝ እናደርገዋለን። ስለዚህ ህ ኦ ም ሆም ብለን ማንበብ ማለት ነው። ስለዚህ ኦ የሚለው ድምፅ ትንሽ እዚህ ጋር ረዘም ይላል ማለት ነው። ሆም ማለት እንደምታውቁት ምንድነው? ቤት ማለት ነው። ቤት። ከዛ ማንን አላየን? አናባቢ ዩን አላየንም። ለምሳሌ አናባቢ ዩ እንደሚነበባል እንደ ኡም እንደ አ። ለምሳሌ እንደ ኡ እንደ አ ይሄ ምን ብለን እናነበዋለን? ባ ብቻውን ሲሆን በብዛት እንደ ምን ነው የሚነበበው? እንደ አ ነው የሚነበበው። እሺ አሁን ለምሳሌ እዚህ ጋር ብ አ ይ ባይ ብለን አነበብነው። ባይ ማለት ምንድነው? መግዛት ማለት ነው። ባይ ስንል ምን አልኳችሁ? መግዛት ማለት ነው። መግዛት አያችሁ? ባይ ማለት መግዛት። አሁን እዚህ ጋር እንደ አ ሲነበብ ማለት ነው። እንደ አ ይነበባል ብያችኋለሁ። ዩ እንደ አና እንደ አም ይነበባል። ስለዚህ እንደ አም ይነበባል ብያችኋለሁ። ስለዚህ ብአይ ብለን አነበብነው። ባይ ማለት መግዛት። በረጅም ደግሞ ለምሳሌ እንደዚህ ብለን ብናነብ እንዴት እንጽፋለን? እንደዚህ ብለን አሁን ለምሳሌ አሁን እዚህ ጋር ስንት አናባቢ አለ? ሁለት አለ፣ ዩ እና አይ። ስለዚህ ድምፁ ዩ የሚል ድምፅ ነው የሚኖረው ማለት ነው። እዚህ ጋር ዩ ምን የሚል ድምፅ አለው ብያችኋለሁ? በረጅም። ስለዚህ ቢ ዩ ላችሁ ማለት ብ ዩ ል ት ቢዩልት ማለት ምንድን ነው? ቢዩልት ስንል ምን እያለን ነው ማለት ነው? ግንባታ ማለት ነው። ግንባታ ማለት ነው። ቢዩልት አንድ እንጨምራችሁና ይበቃናል ማለት ነው። ስለዚህ አሁን ለምሳሌ እችን እናንብብና የመጨረሻ ይበቃናል ማለት ነው። ለምሳሌ አሁንም በዩ ሂ ይሄ ምን ብላችሁ ነው ታነቡት? እንደ አ ይነበባል። እዚህ ጋር ዩ እንደ አ ይነበባል። ክ አ ት ከት ማለት ምንድን ነው? መቁረጥ ማለት ነው። መቁረጥ አሁን እዚህ ጋር ክአት እንደ አነባችሁት ይሁን ማለት ነው። እንደ አ እዚህ ጋር ደግሞ ይቀየራል። ቆይ ከት ማለት ምንድን ነው? መቁረጥ። ከት ማለት መቁረጥ ማለት ነው። እሺ
ክአት አያችሁ የሚል ድምፅ አለው ማለት ነው። እንደ አይ ነበረ ያያችኋለሁ እዚህ ጋር ደግሞ ሲሆን ሁለት ናቸው አይደል ዩኢ። ስለዚህ ድምፁ ይቀየራል ማለት እንደምን ማንበብ አለብን? ዩ እንደ ዩ ማንበብ አለብን። ስለዚህ ክዩት 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 ኪዩት ኪዩት አያችሁ ዩ የሚል ድምፅ አላት እዚህ ጋር ደግሞ አ የሚል ድምፅ አላት። ኪዩት ማለት ምንድነው? ቆንጆ ማለት ነው። ቆንጆ ስንል ኪዩት እንላለን ማለት ነው። ስለዚህ በዚህ መልኩ ምን ማለት አለባችሁ ማለት ነው? ማንበብ ትችላላችሁ ማለት ነው። መጀመሪያ የአናባቢዎቹን ድምፅ እንደዚህ ማወቅ ትችላላችሁ። ከዛ በቀላሉ እንደዚህ የእንግሊዝኛ ቃላቶችን አጣምራችሁ ማንበብ አይከብዳችሁም ማለት ነው። መጀመሪያ አናባቢን እዩ፣ በአጭርና በረጅም ድምፅ እንዴት እንደሚነበቡ፣ ከዛ ተነባቢዎችን ደግሞ በደንብ ማወቅ፣ ከዛ አገጣጥሞ ማንበብ በጣም ሲምፕል፣ በጣም ቀላል የሚሆንላችሁ ማለት ነው። ስለዚህ አሁን ዛሬ ማንና የን አናባቢዎቹን አይተናል ማለት ነው። አናባቢዎች ድምፃቸውን የኤንም አይተናል፣ የአንም አይተናል። ደግሞ ድጋሚ አሁን በዚህ ደጋግመን እንሰራለን ማለት ነው። ቃላቶችን እየቀያየርን እንዴት ማንበብ እንደምትችሉ አንዴ እስከሚገባችሁ ነው። አንድ አሁን ይሄን ብቻ በመያዝ ብቻ በቃ ከዚህ በኋላ የምታነቡትን ነገር እያዳበራችሁ መሄድ ያላችሁ እችን ብቻ በመያዝ ማለት ነው። ስለዚህ እናንተ ፕራክቲስ አድርጉ፣ በደንብ ተለማመዱ ማለት ነው። እና እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት አናግሩኝ። ባላችሁበት ሆናችሁ አማርኛም ሆነ እንግሊዝኛ፣ ሂሳብ፣ ሌሎችንም ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ ቪዲዮ ላይ በማስቀምጠው ቁጥር ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘውላችሁ ሰናይ ጊዜ